ሰላም እንዴት ናችሁ? ወደ ቲክቶክ እና ዩቲዩብ ቤተሰቦች ባለፈው ቪዲዮ ስለ ጨጓራ አሲድ በሰራሁት እጅግ በጣም ብዙዎቻችሁ ብዙ ትምህርት እንዳገኛችሁበት ነግራችሁኛል። ዛሬ ደግሞ ባለፈው ስለ አሲዱ አይተናል። ዛሬ እጅግ በጣም ኢምፖርታንት የሆነውን ስለ ኤች ፓይሎሪ ባክቴሪያ እናያለን ማለት ነው። ስለዚህ ለብዙ ሰዎች ሼር አድርጉላችሁ። ኤች ፓይሎሪ ምንድን ነው? ሁለተኛ እንዴት ነው ህመሙን የሚያመጣው? ሁለተኛ ሶስተኛ ደግሞ ምልክቶቹ ምንድን ናቸው? እንዲሁም ደግሞ እንዴት ውስጥ በቀላሉ ቤት ውስጥ ባለ ነገር በተለይ መድኃኒት ተደጋጋሚ ወስዳችሁ አልተዋችሁ እንዴት ውስጥ ቤት ውስጥ ባለው ነገር ማስተካከል ትችላላችሁ የሚሉትን እናያለን ማለት ነው። ሶ የመጀመሪያው ኤች ፓይሎሪ ምንድን ነው ስንል ግራም ኔጌቲቭ ሮድ ባክቴሪያ ነው። ስትራክቸሩ ላይክ እንደዚህ ይመስላል። ያው እንደ ጭራ ነገር አለው፣ የሚንቀሳቀስበት ፍላጄላ አለው። ስለዚህ ሞስት ኤች ፓይሎሪ ይሄን ይመስላል ማለት ነው። እላዩ ላይ ኢንዛይሞች እንዲሁም ደግሞ ሊፖፕሮቲኖች የተለያዩ አሉት ማለት ነው። ይሄ ኤች ፓይሎሪ ጨጓራችን ውስጥ ገብቶ ችግር እንዴት ነው የሚፈጥረው የሚለውን እናያለን ማለት ነው። ይሄ ኤች ፓይሎሪ ከ85% በላይ የዓለማችን ህዝብ ላይ ከ85% በላይ የዓለማችን ህዝብ ላይ የሚገኝ የባክቴሪያ አይነት ነው ማለት ነው። ይሄ ኤች ፓይሎሪ ከ50% በላይ የሚሆነውን ይሄ 50% የሚሆነው አንትራ የሚባለው የጨጓራችሁ ፓርት ላይ ነው የሚገኘው ማለት ነው። ያ ማለት ይሄኛው ፓርት ቦዲ ይባላል፣ ይሄ ፈንደስ ይባላል። ይሄ አንትራ የታችኛው የጨጓራችሁ ፓርት አንትራ ይባላል ማለት ነው። አብዛኞቻችሁ አይታችሁ ከሆነ አንትራል ጋስትሮፓቲ ነው ኤንዶስኮፒ ስታዩ ዲያግኖስ በተደረጉት ማለት ነው። ይህ ኤች ፓይሎሪ አብዛኛውን ጊዜ የሚቀመጠው ይህ አንትራል የምንለው የጨጓራ ቦታ ላይ ነው ማለት ነው የሚቀመጠው። አንዴ ወደ ጨጓራችሁ ከገባ በኋላ ይህ ጨጓራችሁ ባለፈው እንዳየነው ከፍተኛ አሲድ ያለበት ጨጓራ ነው። የጨጓራ አሲዱ ፒኤችም ከ1 እስከ 3 ነው። ጠንካራ የሆነ ፒኤች ያለበት የጨጓራ ነው። ከ1 እስከ 3 ነው የጨጓራ ፒኤቻችሁ። ነገር ግን በዚህ ጠንካራ በሆነ አሲዲክ ኢንቫይሮንመንት ውስጥ መቆየት አይችልም ይሄ ኤች ፓይሎሪ። ስለዚህ ምንድነው የሚያደርገው? በዚህ ከፍተኛ አሲድ በሆነ ኢንቫይሮንመንት ውስጥ ለመቆየት በላዩ ላይ ዩሬዝ የሚባል ኢንዛይም ይይዛል። ይሄ ዩሬዝ ኢንዛይም የሚያገለግለው ጨጓራችሁ ውስጥ ያለው ዩሪያ አለ። ዩሪያ በትንሽ መጠን ይገኛል። ሁላችንም ጨጓራችን ውስጥ ዩሪያ የሚባል ኬሚካል ማለት ነው። ስለዚህ ይህ ዩሬዝ የሚጠቀምበት ምንድነው? ይህንን ዩሪያ ወደ ካርቦን ዳይኦክሳይድ እና ወደ አሞኒያ ይቀይረዋል ማለት ነው። ይህ ኤች ፓይሎሪ ይህንን ዩሬዝ ኢንዛይም በመጠቀም ይህን ጨጓራችን ውስጥ የሚገኘውን ዩሪያ ወደ ካርቦን ዳይኦክሳይድ እና ወደ አሞኒያ ይቀይራል ማለት ነው። አሞኒያ ደግሞ በባህሪው ምንድነው? አልካላይን ነው። ጨጓራችን አሲዲክ ነው። ይሄኛው ደግሞ አሞኒያ አልካላይን ነው ማለት ነው። ስለዚህ ይህ አሞኒያ ምን ይረዳዋል? ባክቴሪያው በቀላሉ በአሲዱ እንዳይጠፋ አሲዱን ኒውትራላይዝ በማድረግ ወይም ደግሞ አሲዱን በማብረድ ይጠቀምበታል ማለት ነው። ነገር ግን የእናንተ የአሲዳችሁ ጠንካራ ሆኖ ከ1 እስከ 3 ከሆነ ፒኤች በቀላሉ ይህ ባክቴሪያ አሲዳችሁን አሸንፎ ኢንፌክሽን መፍጠር አይችልም ማለት ነው። እንደውም ብዙ ሰዎች ላይ ከገባ በኋላ ይሞታል ማለት ነው። ስለዚህ ብዙ ሰዎች ኢቨን ኤች ፓይሎሪ ባክቴሪያ አኳየር ቢያደርጉም በራሱ የመጥፋት እድል አለው ማለት ነው። ነገር ግን አንዳንድ ሰዎች ላይ ግን አብዛኞቻችን ሰዎች ላይ ግን ምን ያደርጋል? ሰብሳይድ አድርጎ ይቆያል ማለት ነው። በዚህ ቺቺን አሞኒያ በመጠቀም አሲዱን ኒውትራላይዝ እያደረገ አድጎ ጨጓራቸውን ኢንፌክት ባያደርግም ግን እዛ አካባቢ እንደ ኖርማል ፍሎራ ይቀመጣል ማለት ነው። ራሱን ገድቦ ይቀመጣል ማለት ነው። ሶ ባለፈው እንዳየነው በተለያዩ ምክንያቶች ይሄ የጨጓራቸው አሲድ ደከም ማለት ሲጀምር ያ ማለት ከ1 እስከ 3 መሆን የነበረበት ጨጓራ አሲዳችሁ ወደ 4 4.5 እና 5 እያለ ፒኤቹ እየጨመረ ሲሄድ ወይም ደግሞ አሲዲቲው እየቀነሰ ሲሄድ ፒኤች ጨመረ ማለት የጨጓራ አሲዳችሁ አሲድነቱ ወይም ደግሞ ጠንካራ መሆኑ ቀርቶ ውሃ እየሆነ ሲመጣ ማለት ላላ እያለ በሚመጣበት ሰዓት ይሄን የሚያደርጉ ባለፈው እንዳየነው 4 ሜጀር ፋክተሮች አሉ ማለት ነው። አንደኛ እድሜያቸው ከ30 ዓመት በላይ ሲሆን አጠቃላይ የሴሉላር አክቲቪቲ እየቀነሰ ስለሚሄድ የጨጓራ አሲዳችሁ ደከም እያለ ይመጣል። ሁለተኛ ስትረስ ካለባቸው፣ ንዴት፣ ብስጭት፣ ሀዘን ያለባቸው ሰዎች እነዚህ ቶሎ ቶሎ የሚናደዱ ሰዎች ላይ ወይ ደግሞ ድንገተኛ የገጠማቸው ሀዘን ያለ ሰዎች ላይ ይህ ጨጓራ አሲድ በጊዜ ሂደት ደከም እያለ ይመጣል ማለት ነው። ከዛ ውጪ ዳይት ነው። ሃይ ካርብ የሆኑ ዳይቶችን አብዝተው የሚመገቡ ሰዎች እንደ ፓስታ፣ መኮሮኒ፣ ሌሎች የሚያቃጥሉ ምግቦችን አብዝተው የሚጠቀሙ እነዚህ ሰዎች በጊዜ ሂደት ምን ያደርጉታል? አሲዱ ደከም እንዲያደርግ ያደርጉታል ማለት ነው። ከዛ ውጪ የተለያዩ ድረጎች ወይም ሜዲኬሽኖች ማለት ነው ለህመም ማስታገሻ ተብሎ የሚሰጡ መድኃኒቶች፣ ለደም ማቅጠኛ ተብሎ ለታይፈስ፣ ለወባ፣ ለተለያየ እንደየሰው ቢለያይም እነዚህ መድኃኒቶች በጊዜ ሂደት ምን ያደርጉታል? የጨጓራ ግድግዳቸውን ኢንፍሌም ያደርጉታል። ሁለተኛ ደግሞ የአሲዱን ኳሊቲ ይቀንሱታል ማለት ነው። በእነዚህ ፋክተሮች እንዲሁም ሌሎች ተጨማሪ ፋክተሮች እንደ ሃይፐርታይሮይዲዝም፣ ሃይፖታይሮይዲዝም ሌሎች ብዙ ይኖራሉ። ግን በዋነኝነት እነዚህ 4 ፋክተሮች የጨጓራ አሲዱን ደከም እያደረጉት በሚመጡ ሰዓት ይህ የጨጓራ ባክቴሪያ ምን ያገኛል ማለት ነው? እድል ያገኛል ማለት ነው። ምን ለመሆን የበለጠ የእናንተን የጨጓራ አሲድ እየደከመ ያለውን በቀላሉ ወደ አሞኒያ እና ወደ ካርቦን ዳይኦክሳይድ እየቀየረ ይሄ ጨጓራ ውስጥ የሚገኘውን ዩሪያ በቀላሉ አሲዳችሁን ኮፓፕ አድርጎ ወይም አሸንፎ መኖር ይጀምራል ማለት ነው።
በዚህ ጊዜ የጨጓራ ባክቴሪያው ከልክ በላይ ጨጓራችሁ ውስጥ መራባት ይጀምራል። ቅድም እንዳልኳችሁ ይሄ አንትራ የምንለው የጨጓራችሁ ፓርት ላይ ከልክ በላይ መራባት ይጀምራል ማለት ነው። ይህ የጨጓራ ባክቴሪያ በዋነኝነት ችግር የሚፈጥረው ምንድን ነው? ጨጓራችሁ ውስጥ እንደ ንፍጥ መሳይ አካል አለ፣ ወይም ደግሞ ሙኮሳላይድ የምንለው እንደ ንፍጥ መሳይ አካል አለ ጨጓራችሁ ውስጥ የሚገኝ ማለት ነው። ያ ሙኮሳላይድ የሚያገለግለው ምንድን ነው? የጨጓራ አሲዳችሁ በሚለቀቅበት ሰዓት ምግብ ለመፍጨት ቀጥታ የጨጓራ ግድግዳችሁን እንዳይነካ የሚከላከላችሁ እንደ ንፍጥ መሳይ አካል ነው ማለት ነው። ስለዚህ ይህ ጨጓራ ባክቴሪያ እያደገ በሄደ ቁጥር ግን ይህንን ሙኮሳላይድ እየበላ ወይም ደግሞ አታክ እያደረገ ይሄዳል ማለት ነው። በዚህ ጊዜ በቀላሉ ወደ ጨጓራ ግድግዳችሁ መድረስ ይችላል ማለት ነው። ሁለት ምክንያት የጨጓራችሁ ግድግዳ በዚህ ሰዓት መጎዳት ይጀምራል። አንደኛ የሚለቀቀው አሲድ ደካማ የሚሆን የጨጓራችሁን ግድግዳ መላጥ ይጀምራል። ሁለተኛ ራሱ ኤች ፓይሎሪ ባክቴሪያ ይህንን ሙኮሳላይድ አልፎ ሄዶ ግድግዳውን መብላት ይጀምራል ማለት ነው። በዚህ ምክንያት የጋስትሮፓቲ፣ ጋስትራይተስ፣ ፒዩዲ የምንላቸው የጨጓራ ህመሞች ይከሰታሉ ማለት ነው። ከዛ ውጭ ይህ አሲድ ባለፈው እንዳየነው ስራው ምንድነው? ባክቴሪዮ ሲዳል እና ፈንጎ ሲዳል ነው። ያ ማለት በአፋችሁ የሚገቡ ባክቴሪያዎችን ይከላከልላቸዋል፣ ወዴት? ወደ አንጀታችሁ እንዳይሄዱ፣ ሁለተኛ ደግሞ ጨጓራ ውስጥ እንዳይራቡ ይከላከላል ይህ አሲድ ስራው ማለት ነው። ነገር ግን አሲዱ ደካማ እየሆነ ሲሄድ ይሄን ኤች ፓይሎሪ ጨምሮ ሌሎችን ፈንገሶች አልፈው ወደ አንጀታችሁ መሄድ ይጀምራሉ ማለት ነው። አንዱ ይህን እድል የሚያገኘው ቅድም እንዳልኳቸው አብዛኛው ኤች ፓይሎሪ ሀች የሚያደርገው እዚህ አካባቢ ስለሆነ ይሄ ኤች ፓይሎሪ በቀላሉ ወደ አንጀታችሁ መሄድ ይጀምራል ማለት ነው። የአንጀታችሁ መጀመሪያው ፓርት ምንድነው የምንለው? ዶድነም የምንለው ማለት ነው። ዶድነም ላይ የመጀመሪያው ቅርብ የሆነው ለአንጀታችሁ ዶድነም ስለሆነ እዚህ አካባቢ የመጀመሪያውን ኢንፌክሽን መፍጠር ይጀምራል ማለት ነው። በዚህ ምክንያት ዶድናል አልሰር እንዲሁም ዶድናይተስ የምንላቸው ህመሞች መምጣት ይጀምራሉ ማለት ነው። ስለዚህ ይህ የሚያመጣው የኤች ፓይሎሪ ባክቴሪያ እዚህ ያለውን ኢንፌክሽን በጣም እየተራባ ሲሄድ ከዛም አልፎ ወደ አንጀታችሁ መሄድ ስለሚጀምር ትንሿ አንጀት ላይ በተለይ መጀመሪያው ፓርት ላይ ዶድነም ላይ ኢንፌክሽን መፍጠር ይጀምራል ማለት ነው። የኤች ፓይሎሪ የጨጓራችሁን ግድግዳ በሚጎዳበት ሰዓት የሚታሳያቸው ምልክቶች የመጀመሪያው ማቃጠል ነው። በከፍተኛ የሆነ የጨጓራ ማቃጠል ስሜት ይሰማቸዋል። ሁለተኛው ኢንዳይጀሽን ወይም ደግሞ ምግብ ያለመፈጨት ችግር ያጋጥማቸዋል። ከፍተኛ የሆነ የሆድ መነፋት ያጋጥማቸዋል። ከዛ ውጪ ከፍተኛ የሆነ የማቅለሽለሽ ስሜት ይኖራቸዋል። የምግብ ፍላጎታቸው በከፍተኛ ሁኔታ ሊቀንስ ይችላል። እነዚህ መጀመሪያ አካባቢ ምልክቱ ጨጓራ ባክቴሪያው ጨጓራቸውን አፌክት በሚያደርግበት ሰዓት የሚያታያቸው ምልክቶች ናቸው። ነገር ግን ይህ ህመም እየጨመረ በሚሄድበት ሰዓት ቀጣዮቹ ምልክቶች ታያላቸው። አንደኛ ስታስመልሱ ደም አብሮ የመቀላቀል ወይ ቀይ ነገር ቀላ ያለ ነገር ከምግብ ጋር ከተለያዩ ነገሮች ጋር ተቀላቅሎ የመምጣት ወይ ደግሞ ደም የማስመለስ ነገር ሊኖራቸው ይችላል። ሁለተኛ ሰገራ ላይ ደም በከፍተኛ ሁኔታ የመኖር ሊኖራቸው ይችላል፣ ወይ ደግሞ ጥቁር ሰገራ የመኖር ነገር ይኖራል ማለት ነው። ከዛ ውጪ ምንም አይነት ምክንያት የሌለው ክብደት መቀነስ፣ ምግባችሁን ሳታስተካክሉ የተለየ ነገር ሳታደርጉ በከፍተኛ ሁኔታ ክብደት መቀነስ ያጋጥማቸዋል ማለት ነው። ሌላኛው ከፍተኛ የሆነ የድካም ስሜት ወይም ፋቲግ የምንለው ከፍተኛ ድካም ይኖራቸዋል። ስለዚህ እነዚህ ስሜቶች ከታች የተዘረዘሩት በጣም ህመሙ ሲሪየስ እየሆነ ሲሄድ በተለይ ደም መቀላቀል ማስመለስና ሰገራችሁ ላይ ደም መቀላቀል ከጀመረ ኮምፕሊትሊ ያው ቁስለት ወይም ደግሞ አልሰር ፈጥሯል ተብሎ ነው የሚታሰበው። ከዛ ውጭ ከላይ ያሉት ምልክቶች ግን ገና የጀማመረ ሰሞን የሚኖሩ የጨጓራ ምልክቶች ናቸው ማለት ነው። የመጀመሪያው ያው ቼክአፕ ማድረግ ይኖርባቸዋል። ላቦራቶሪ በደምና በሰገራ የሚሰሩ ምርመራዎች አሉ። በተለይ የሰገራው ኢፌክቲቭ የሆነ ነው። ምክንያቱም ደም ላይ አንዳንዴ ተመታከማቸውም እስከ 6 ወር እስከ ዓመትም ፖዚቲቭ ሊል ይችላል። የሰገራው ግን ሞስትሊ አንቲጅን ቴስቱ የተሻለ ስለሆነ በሰገራ ሂዳቸው ኤች ፓይሎሪ መኖሩን አለመኖሩን ማረጋገጥ ይኖርባቸዋል። ከዛ ውጭ በጣም ለረጅም ጊዜ ቆየ ደግሞ የተደጋገመ ያስቸግራቸው ኤች ፓይሎሪ ደግሞ ከሆነ ዩሪያ ብሪዝ ቴስት በትንፋሽ የሚሰራ የምርመራ አይነት አለ። ስለዚህ እሱን ማሰራት ይኖርባቸዋል ማለት ነው። እነዚህን አይታችሁ ካረጋገጣችሁ በኋላ የጨጓራ ባክቴሪያ መኖሩን እርግጠኛ ከሆናችሁ የመጀመሪያ ማድረግ የሚኖርባችሁ ከዚህ በፊት በተለይ መድኃኒት ወስዳችሁ ማታውቁ ከሆነ የትሪፕል ቴራፒዎች አሉ በሐኪም የሚታዘዙ ከ7 እስከ 14 ቀን የሚወሰዱ እነሱን መውሰድ ይኖርባቸዋል ማለት ነው። ይህ ቪዲዮ ግን እነዛን ወስዳችሁ ምንም አይነት ለውጥ ወይ ደግሞ እየተመላለስ የሚያስቸግራችሁ ከሆነ ቅድም እንዳልነው ጨጓራ አሲዱ ጠንካራ ከሆነ አሲድ ባክቴሪያ በፍጹም እዚህ ውስጥ መቆየት ስለማይችል የመጀመሪያው የጨጓራ አሲዳችሁን ጠንካራ ማድረግ ይጠበቅባቸዋል ማለት ነው። የጨጓራ አሲዳችሁን ደግሞ ጠንካራ ሊያደርጉላችሁ የሚችሉ መንገዶችን ከዚህ በፊት የነበረው ቪዲዮ ላይ ገልጸናል ማለት ነው። ከዛ ውጭ ግን ቁስለት ከፈጠረ ህመም ካለው ግን ያው ሕክምና የሚያስፈልገው ነው የሚሆነው። ነገር ግን ችግራችሁ ህመም ሳይኖር ሌሎች ችግሮች ሳይኖሩ ጨጓራ ባክቴሪያ መኖር ብቻ ከሆነ ግን ከዚህ በፊት የሰራሁት ቪዲዮ አለ። ስፔሻሊ ማር ከነጭ ሽንኩርት ጋር መጠቀም ትችላላችሁ ከ15 እስከ 20 ቀን አወሳሰዱን መጠኑን እዛኛው ቪዲዮ ላይ ከዛሬ 3 ወር 4 ወር በፊት የሰራ ቪዲዮ ነው። እሱን ገብታችሁ እዩት። በሱ መሰረት በተጠቀሙ በከፍተኛ ሁኔታ የጨጓራ ባክቴሪያ በጣም ብዙ ሰዎችም ልከውልኛል። ኢፌክቲቭ ነው፣ በደንብ ያጸዳላችኋል።
በደንብ ተጠቀሙበት። ሁለተኛ ጨጓራን ለማስተካከል አሲዱ ለማስተካከል የሚያገለግላችሁ የካቤጅ ወይም የጥቅል ጎመን ጁስ ነው። የጥቅል ጎመን ጁስ በውስጡ ብዙ አይነት ሰልፎራፊን፣ ኤልግሉታሚን፣ ቫይታሚን ሲ፣ ቫይታሚን ዩ ስላለው በተለይ የጨጓራ አሲዳችሁ እንዲስተካከል ያደርጋል። ሁለተኛ ደግሞ ባክቴሪያውንም እዛ ውስጥ እንዳይራባ ከልክ በላይ ስለሚያግዝ ካቤጅ ወይም የጥቅል ጎመን ጁስ ብትጠቀሙ በከፍተኛ ሁኔታ ይረዳችኋል። ጥቅል ጎመን ጁስ ጠዋት አንዳንድ ብርጭቆ ፈጭታችሁ አንዳንድ ብርጭቆ በባዶ ሆድ ውሃውን መጠጣት ማጥላችሁ ወይም ሙሉንም ብጠጡት ችግር የለውም፣ ግን አጥልላችሁ ውሃ መጠጣት ትችላላችሁ ማለት ነው። ሌላኛው ሴለሪ የሚባል ጁስ አለ። ምናልባት የምታውቁ ከሆነ ሴለሪ የሚባል አለ። ስለዚህ እሱ ሴለሪን ግንዱን ነው የምትጠቀሙት፣ ቅጠሉን ሳይሆን። አንቲባክቴሪያል ኢፌክት፣ አንቲ ኢንፍላማቶሪ ኢፌክት ስላለው በከፍተኛ ሁኔታ ባክቴሪያውን ቀጥታ ብቻውን ባያጠፋም ግን ከላይ ከዘረዘርኳቸው ጋር በተለያየ ቀን ብትወስዱት በከፍተኛ ሁኔታ ይረዳችኋል። ጁሱን ፈጭታችሁ አጥልላችሁ አንዳንድ ብርጭቆ ጠዋት በባዶ ሆድ መውሰድ ነው ማለት ነው። ቢያንስ ከአንድ ወር እስከ አንድ ወር ከ15 ቀን ከዛ በላይ መውሰድ አይቻልም። ሴለሪ በተጠቀሙ በከፍተኛ ሁኔታ የጨጓራ ባክቴሪያ እንዲቀንስላችሁ ይረዳል ማለት ነው። ኢቨን እንኳን የጨጓራ ባክቴሪያ መድኃኒት የምትወስዱ ከሆነ ሳይድ ቱ ሳይድ ይህንን ብታደርጉ በከፍተኛ ሁኔታ ጨጓራ ባክቴሪያውን እንዲቀንስ ይረዳችኋል ማለት ነው። ከዛ ውጪ በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በስኳር፣ በደም ግፊት እየተቸገራችሁ እየተሰቃያችሁ ያላችሁ የ3 ወር ፎላ ፕሮግራም አዘጋጅተናል። ከኛ ጋር መጣችሁ ሕክምና መከታተል የምትችሉ ይሆናል ማለት ነው። በዚህ ስልክ ቁጥር አዲስ አበባ ያላችሁ ደውላችሁ መምጣት ትችላላችሁ። ክፍለ ሀገርና ከሀገር ውጭ ያላችሁ ግን በዋትሳፕ ላይ ብትጽፉልኝ መመለስ ነው የሚሆነው ማለት ነው። በዚህ ፔጅ አዲስ ሆናችሁ ሰብስክራይብ፣ ላይክ አድርጉ። አመሰግናለሁ።